ዛሬ ሳይለይልን ወዴት መሄድ የለም። ወይኔ መልካሙ፣ ቆይ አንተ ልጅ ምን አድርግ ነው የምትለኝ? እምነግርህ ነገር እንድታዳምጠኝ እፈልጋለሁ። አንተ ልጅ በእጄ መሞት ፈልጋል እንዴ? ከሆነ ልትሞክረኝ ትችላለህ። ስማ፣ ማን ነው ግን ሄደ ሰበብ ፈልገው ያለ? ይኸውልህ አቶ መልካሙ፣ እኔ ለቀልድ የሚሆን ጊዜ የለኝም። የጠየቅኩን ገንዘብ ታመጣለህ ወይስ አታመጣም? ባላመጣስ? የቤተሰቦቼን ገንዘብ እኮ ነው እየጠየቅኩ ያለሁት። ቤተሰቦች ከየት አባታቸው ያመጡት ገንዘብ? ምንም የማላውቅ ነው እንደሚመስልህ? ምንም ወቅ፣ እኔ ምን ያገባኛል? አሁን ከመንገዴ ውጣልኝ። ባልወጣስ? አሁን ከመንገዴ ትለቃለህ አትለቅም? አልለቅም አልኩህ አይደል እንዴ? አትለቅም? አዎ። አባዬ እባክህ ተው፣ እባክህ አባዬ፣ እባክህን ስሞትልህ አባዬ፣ እባክህ ተው። ሰሊናዬ በጣም ይቅርታ። ልጅምጣ ምን አባ ነው ቆይ እንደዚህ የቆየው? ወይ ስራ ቢዚ አድርጎኝ ነበረ። በዛ ላይ ደግሞ አሁን አይደል ደወልሽልኝ፣ ስበር ነው የመጣሁት። እና ቢሆንስ? እሺ ተይኝ፣ እንደዚህ ታቱኝ ደግሞ ሆነሽ ነው። እሺ አሁን የሆነ ቦታ ሄደን ተቀምጠን ተረጋግተን ማውራት አለብን። ኧረ እኔ የትም ነው የማልሄደው። ምን ሆነሽ ነው? ለምን እንዴ? ቢሮ እናትሽ እዛ ተቀምጣለች። በዛ ላይ እንግዶች መጥተዋል። እንደገና ደግሞ እኔ እሷ ፈልጋ ካጣች ሌላ ችግር ነው የሚፈጠረው። ታውቂ የለም የተፈጠረ ነገር አለ። ምንድን ነው የተፈጠረው? ችግር ተፈጥሯል። ወይኔ ጉዴ! ብቻ ወይዘሮ ሜላት የኔ እናንተ ግንኙነት ታወቁ እንዳትይ። በሆነልኝማ በማን እድል ላይ። እሺ ምንድን ነው የተፈጠረው? አርግዣለሁ። ማርገዝ ማለት እንዴ? ምንድን ነው አርግዣለሁ እያልኩ ማርገዝ ማለት ምን ማለት ነው የምትለኝ? ሰሊና እየቀለድሽ ነው። ምን ማለት ነው እየቀለድሽ? ሰላም ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። ኖላዊ ድራማ ተለቋል ማለት ነው። ሰላም አንተነህን አግኝተዋለች፣ የድሮ ፍቅረኛዋ እና አሁን ደግሞ የሀና አፍቃሪ ሆኗል። ላገኘሽ ይላታል። እሷም እጅግ በጣም ትደሰታለች። ያው ግን ለመንጠባረር ሞክራለች። ነገር ግን ያው ስለምትወደው ስለምትፈልገው ልታገኘው ትፈልጋለች። በቃ እንደ ድሮ መሆን ትፈልጋለች። ነገር ግን እሱ የፈለጋት ያው እንደ ወደዳት መስሏት ነበረ። እሱ ግን የፈለጋት የሀና ስልክ ለመቀበል ነው። ሀናን ለማጃጃል ነው። ሀናን የራሱ ለማድረግ ነው። ነገር ግን ሰላም እንደዛ አላሰበችውም። እሷን የሚወዳት ከእሷ ጋር የሚመለስ ነበረ የመሰላት። ከእሷ ጋር የሚሆን ምናምን መስሏት ነበረ። አሁንም እንደዛ ነው እየመሰላት ያለው። እውነታውን አላወቀችም። እናትየዋ የምታውቀው ነገር የላትም። እና እንደምንም ብሎ ሰላምን አግኝቶ የሀናን ስልክ ቁጥር ወስዷል ማለት ነው። ስልኳን ሲጎረጉር ምንድን ነው ምን እያረክ ነው ትለዋለች። አይ ስልክሽን እያየውኝ እኮ ነው፣ ምናልባት በእኔ ተስፋ ቆርጠሽ ሌላ ሰው እየተጀናጀንሽ ከሆነ ብዬ ተናድጄ ነው ይላታል ማለት ነው። እና እኔ ምንም በዚህ ፍጥነት አላደርግም እንደዛ ምናምን ትለዋለች። እና የሀናን ስልክ ወስዷል። እንግዲህ ሀና ጋር መደወሉ አይቀርም ማለት ነው። የሀና አሰሪ ደግሞ የሰላም እናት ማለት ነው። እሷን እያስጠነቀቀቻት ነው። ሀናን እዚህ ጋር እንደምታዩት እያስጠነቀቃች ነው። አንተነህ ከሚባል ሰው አደራሽን ራስሽን ጠብቂ። አንተነህ አንቺን ማግኘት ከፈለገ በየትም ያገኝሻል አለቻት። የት ያገኘኛል? በምን ያውቀኛል? ምን ያደርገኛል? ትላታለች። በጣም ባለጌ ልጅ ነው አንተነህ። የማያሯሩጠው ሴት የለም። ቢሮ ውስጥ በጣም ብዙ ሴቶችን ነው የሚያሯሩጠው ትላታለች። እና አግኝቷቸውስ ምን ያደርጋቸዋል ስትላት ሳቃለችና ሀና የዋህ ነሽ፣ ሰው ሁሉ እንዳንቺ አይደለም፣ አብሯቸው ይተኛል ስትል በስመ አብ ወወልድ ወመንፈስ ቅዱስ ትላለች። እጅግ በጣም ደንግጣ ማለት ነው። ሀናም እሽትዬ እኔማ የት ያገኘኛል ምናምን ትላታለች። እንደዛ ብሎ ተሰነባበቱ። ጆሮ ደግሞ እንደምታዩት
የእንጀራ እናቱ ልጅ ናት። የእንጀራ አባቱን አግኝቶ መንገድ ላይ ገንዘብ ስጠኝ ይለዋል። ገንዘብ ያስፈልገኛል፣ የቤተሰቦቼን ገንዘብ ነው የጠየኩ ይለዋል። የምን ቤተሰብ ነው የምን ገንዘብ ነው የት ያመጡትን ምናምን ብሎ አባትየውም እንጀራ አባቱን እጅግ በጣም ያንቋሽሸውና ይሰድበዋል። እና መሳሪያም ሊተኩስበት ሲል የእንጀራ እናቱ ልጅ የእንጀራ አባቱ ልጅ ማለት ነው ትደርስለታለች፣ እያየችም ነበረ። ከዛ አባዬ ተው ትለዋለች። አባዬ ተው እባክህ ተው ትለዋለች። ጆሮንም እባክህ ላውራህ ብላ እንደ ግድም በኋላ ላይ ሊያወራት ሞከረ። ሊያወራት ሲሞክር እኔ ሰው የራበኝ ሰው ነኝ ትለዋለች። እኔ ሰው የራበኝ ሰው ነኝ፣ ምክንያቱም ማንም የለኝም፣ ከሰው ጋር አልቀራረብም፣ በአባቴ ምክንያት ሰው ሁሉ ያገለኛል፣ ሰው ሁሉ ይርቀኛል ትለዋለች። ከዛም ጆሮ እሺ ምንም ችግር የለውም ብሎ ሊያወራት ሞከረ። እናም እናትየዋ ይቅርታ በይልኝ ካገኘሽው ትላታለች። በሱም ይቅርታ እናቴ ይቅር በለኝ ብላለች ብላ ለጆሮ ተነግረዋለች። ጆሮም ምንም ችግር የለውም የረሳችኝ ነበር የመሰለኝ ይላታል። እንደምታዩት ልጅቷ በጣም መልካም ልጅ ነች፣ እንደ አባቷም አይደለችም። እጅግ በጣም መልካም ልጅ ነች። እዚህ ጋር እንኳን ይኸው ሊተኩስበት ሲወጣ መሀል ነው የገባችው። እባክህ አባዬ ተው እባክህ ትለዋለች። ጆሮ እባክህ አባዬ ተው ስትለው ጆሮ በጣም ነው የደነገጠው። የእሱ ልጅ እንደሆነች አልገመተም፣ አልጠረጠርም፣ አላወቅም ነበር። ከዛም በእጅ ሰበብ እንዳትሆን ዞር በይ አንቺ ልጅ ምናምን ይላታል። አባትየውም ሊተኩስበት ነበረ። ነገር ግን ልጅቷ መሀል ገብታ አስቆመዋለች ማለት ነው። ከዛ የሆነ ቦታ ወስዳ ነው እንደዛ ሁሉ ያወራችው። በጣም ያሳዝናል። ማለት በቤተሰብ ምክንያት እናንተን ሰው አልቀርባችሁም ሲላችሁ እች ልጅ ሰው ቤተሰብ ርቧታል። አባቷ ክፉ ስለሆነ አባቷ መጥፎ አባት ስለሆነ ሰው ርቧታል። ሰው ትፈልጋለች። ከጎኗ ሆኖ አይዞሽ የሚል ሰው ያስፈልጋታል። ሰው አለኝ ማለት በራሱ ትፈልጋለች። ነገር ግን አባቷ ክፉ ስለሆነ በአባቷ ምክንያት ማንም ሰው አይቀርባትም እና ጆሮ ስታገኝ እጅግ በጣም እንደተደሰተች ተናግረዋለች። እቀፈኝ ትለዋለች። እኔ ሰው የራበኝ ሰው ነኝ ትለዋለች። በጣም ነው የምታሳዝነው። እጅግ በጣም ነው የምታሳዝነው እውነት ለመናገር ማለት ነው። ሀና ደግሞ እጅግ በጣም ተገርማ ስላንተና ሲነገራት በጣም ተገርማለች። እረትዬ ምንድን ነው የሚያወሩኝ ምናምን ብላ እጅግ በጣም ተገርማ ተደንቃ ደንግጣ እያዳመጠቻት ነበረ። ሀና በጣም መስኪን ልጅ ናት። እጅግ በጣም መስኪን ልጅ ነች። አሁን እሷ ጋር መደወሉ አይቀርም። የእሷንም ህይወት ሊያመሰካከል ይመስለኛል። ነገር ግን እንደማይሳካለት እርግጠኛ ነኝ። ምክንያቱም ሀና እንደዚህ አይነት ሴት አይደለችም። ልጁ ኦልሬዲ ማንንም ሴት ጠይቆ ሴቶች ሁሉ ያምኑታል። አፍ አለው በጣም እንደዛ ስለሆነ የሀና አለቃም እጅግ በጣም ፈርታለች ህይወቷ እንዳያበላሸው ብላ ማለት ነው። እንግዲህ ሀና እንደዛ የምትታለል ልጅ አትመስለንም። ለማንኛውም ግን እስኪ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን ሰጡበት። ውድ ቤተሰቦቻችን ስለነበረን ጊዜ ስለነበረን ቆይታ እጅግ በጣም እናመሰግናለን።